አባቃስ ይያቱ ምንድነው እስከዛሬ ማብነቅ የምናቅ መስሎ ኖረን መልክሽ ውበትን አስተማረ የማሪ ኮላንተር ነው እኔም በማለት ላየሽው ስቃይ ፈተና ላንቺ ሽልማት ይዘጋጅ እንጂ መስጋና ወንድማችን ከስንት ጊዜ በኋላ ያ ሁሉ ነገር ተብሎ ድኖልናል እኮ ነገር ቤተሰብ አይመስልም እኮ ሰብሰብ ብለን ከስንት ጊዜ በኋላ በደስታ ልናሳልፍ ነው። ሰላምኛ ውድ ቤተሰቦች እንደምናላችሁ እንደምቆያችሁ እኛ አለን። ያው ዛሬ መተናል ትናንት ዮና አይታችሁታል። በጣም ደስ በሚል ሁኔታ ያለው በጣም ተሽሎታል፣ ደህና ነው እና እቤት ዛሬ እቤት ሊመጣ ነው። እቤቱን ጸበል አስረጭተነዋል እና በቃ ምንም እንደሌለ ምናምን አውቀናል። ይሁንናም ደህና ሆኗል በጣም እና ዛሬ ቤት ሊመጣ ነው። ዝም ብለን እቤት ከሚገባ ሰው አድርገን የሆነች ነገር አዘጋጅተን ተመጣጣኝ ቤቱን ፏፏ አድርገናታል። የተቻለን ነገር አቅማችን ያው ብዙም ባይሆን ያቅማችን አድርገናልና በቃ በጣም ደስ ብሎናል። ያ ወንድማችን ከስንት ጊዜ በኋላ ያ ሁሉ ነገር ተብሎ ድኖልናል። እግዚአብሔር እሱ ይመስገን። እንግዲህ እሱ ነው የፈወሰው። ፈጣሪ ያው ለፈጣሪ ምን ይሳነዋል? ያው ጠላታችንም አፍሯል እና በቃ እንቀበለው ነው። አብራችሁን ቆዩ። ያው በቃ እኛም በመጨረሻ ፏፏ ምናምን ብለን ወንድማችን የሆነም በሰላም ተመልሷል። ወደ ቤቱ እየመጣ ነው። እየጠበቅነው ነው። ቤቱ እንደዚህ ምናምን ፏ አድርገናል። አጸበልነው። ነበረበት ክፉ መንፈስ ሁሉ ተመታ እና በመጨረሻውን ሰላም ሆኖ በሰላም እየመጣ ነው ብላችሁ እንግዲህ ደስታችንን ተቀላቀሉን። ያው እንግዲህ በጣም ደስ ብሎናል። እኔማ መጥቶ እስኪገባውላ በጣም ጋውቻለሁ። በጣም ያጓጓ ነገር ነው። ታውቂያለሽ አዲስ ነገር ነው እኮ ሰብሰብ ብለን ከስንት ጊዜ በኋላ በደስታ ልናሳልፍ ነው። ያው እንጠብቃለን እንግዲህ የተቻለንን እንሞክራለን። ፈታን እናደርገው ልናስደስተው ምናምን ቶሎናልን እባክህ ሩጥ በጣም እኔ ማርሰው ነገር በቃ ያሳለፍናቸው በእርግጥ እኔ እንኳን ብዙ ያሳለፍኩት ማለት አልችልም። እናንተ የለፋችሁትን እሱ መድኃኒዓለም ይክፈላችሁ። እኔ ምንም የምለው ነገር የለም። አሜን። ማንኛውም በጣም ነው ደስ ያለኝ እንደምናምን ጤነኛ ስለሆነ በቃ መድኃኒዓለም ክብሩን ይሰጠኝ። ያው እንግዲህ በነገራችን ላይ እኛ ምሳሌ እንሆናለን። አያልፍ የሚባሉ ቀናቶች ያልፋሉ። ያው እንግዲህ በቃ እግዚአብሔር ረድቶናል። ብዙ ነገሮችን እግዚአብሔር አሻግሮናል። ያው ለታንዴ አላህ ብራዘር ቤቱን ፈረዛችሁ ነው። ሰላም ነው። ና ማላውቀው ቤት ነው ያመጣችው። እንዴት አይ አረጋ እንደ በደንብ ታውቃላችሁ በሱ ነው ቆሎ ነው። አሁን በደንብ ትበላለች። ና ተጠጋ አርገዝካት እንዴ ቆንጆ ጊዜ አሳለፈ። በደንብ እያሳቀኝ ነበር። እኔ እንደው አንተ ወንድም አይደለም እኔ ወንድም አንተ ደህና ነህ? እግዚአብሔር ይመስገን። ካሜራም አበርታችኋል፣ ሰብሰብ ብላችኋል። ፈረንጆ ቀላ በጣም ካምባላ እያስታመማችሁ ከመቼ መሰለኝ ቀልቡኝና ወፈር አላልኩም እኮ አይ ነጭነቱ ለመቅላቱ ራሱ መታመም ግድ ነው። አንተ አትታመኛ ትታመማለህ። ራማት አይባልም እኮ በልሶ ሲሉ እኛ የነውን አላያ ብቻ እግዚአብሔር እንኳን ረዳ እንኳን ማለት እንዲሁ ነው ስላየን ደግሞ በጣም ደስ ብሎናል። እድሜ ለእናንተ ፈጣሪ ይስጣል። ወደኔ አብዛችሁ አንቺ ተጠንቀሽ
ለዚህ ነገር በጣም አመሰግናለሁ። እኔም እንኳን እዚህ የምመለስ ሁላ አልመሰለኝም እና አሁን በቃ ዘና በሉ አንተ ፏኑ ምንድነው እንዴ? እናም ፈልቷል ፏፏ እናደርጋለን፣ ቡና እንጠጣለን። ማዘን የለም በቃ አሁን ችግራችን ረስተን ፏ አይደል ማሚ? ይዳው ለምንልለት ኧረ እንግዲህ እግዚአብሔር ይመስገን ገብቻለሁ። ካሜራ እየቀረጻችሁ ቤተሰቦች በጣም ተጨንቀው ነበር። ጥሩ የሚያስቡልህ ናቸው። ሰላም እንዴት ናችሁ? መጥቻለሁ፣ ተመልሻለሁ። ያው ለቤት ያብቃ እንዳላችሁ ያው ፈጣሪ እርሱ ለቤት በቅቻለሁ፣ ለቤት ደርሻለሁ። ቤቴ ለመግባትና እግዚአብሔር ያክብርልን። እየደወላችሁ ነበር። ያው ብዙ ቪዲዮውን እንትን ባልከታተልም ኮሜንት ባላይም ያው ስትደውሉ እያወራኋችሁ ነበር አብዛኞቻችሁ እና እግዚአብሔር ያክብርልን። ለተጨነቃችሁ ሁሉ ፈጣሪ ይስጥልን። አመሰግናለሁ። እወዳችኋለሁ ለማለት ነው። እናንተንም እግዚአብሔር ያክብርልኝ። ቤተሰብ አይደለም ቤተሰብ አይመሰገንም፣ የቅርብ ሰው አይመሰገንም። አሁን ዘና በል ዘናማ እላለሁ። ያው እንዴት ነው ጊዜያችሁ ምን አመለጠኝ የሚለው ነገር ነው። ብዙ ነገር ምን ለምሳሌ ምንም የለም። አንተ ብቻ ነህ አዲስ አሁን እዚህ ቤት አይደል? እንግዲህ ያው እኔም ያው ዜሮ ወዶና ድኛለሁ ማለት ወደ ራሴ ተመልሻለሁ። አባም ያው ትንሽ ጊዜ ያው አንዴ ተጸበልኩ ዳንኩ ምናምን ከዛ በኋላ ወደ ድሮ ማንነቴ እመለሳለሁ ማለት አይደለም። እየተመላለስኩ እየተጸበልኩ ምን እያደረግኩ በቃ ህይወቴን እመራለሁ ማለት ነው። እና እንግዲህ ከእንደዚህ አይነት ነገር ይጠብቃችሁ ፈጣሪ ይጠብቃችሁ ለማለት ነው። እወዳችኋለሁ እናንተንም ቤተሰቦቼ፣ አንቺንም እንዬ ከኋላ ያላችሁ ካሜራማናችን አይዘካገው አንቺ ዝም ብለሽ እስላምና ክርስቲያን የሚባል ነገር አንድ እንትን ነው ያደረገንና ሙስጠፋ ነው ስሙ ዮናስ ነው ሙስጤ እና ደግሞ ታውቃላችሁ ኦርቶዶክስ ነው። እሱ ደግሞ ሆኖ ጸበል ሲወስደኝ ነበር ምናምን። በጣም ፍቅራችን ይሄ ነው እና ደስ ይላል በጣም ፍቅርን የምናየው እዚህ እኛ ማህበር የኛ እንዲ ቲማችን ላይ ነው እና ያው እግዚአብሔር ፈቅዶና ወዶ እንድኛለሁ። የእሱም ልፋት የሁላችን ልፋት ምን አልቀረም። አመሰግናለሁ ከጎኔ ስለነበራችሁ። እንግዲህ እንቀበለው መሰለኝ ተቀበሉት እናንተ እስቲ አስይዘኝ እያሰብኩ ባዶ ወደም አይያሽ ይሄው በቃ ይበቃል። ኧረ ይበቃናል። እነሱን አስይዛችሁ በጣም አለሱ አንተ ካሜራ ታውቃላችሁ እንግዲህ እንደሚባል ነገር አድርጋችሁ እና ይሁን ለራስ ተሰማ ቤት ቢያንስ አንድ ሳምንት ምናምን እኮ ይሆናል እዚህ ቤት ሳይመጣ። አንድ ሳምንት እዚህ ቤት ያልፈኛል። እዚህ ቤት ያልፋል አንድ ሳምንት ግን ተጸበል 5 ቀን ማለት እና እግዚአብሔር ይመስገን ክብሩን ይስጥ። እናም ያው ከፈጣሪ ጋር እንዴት ነው ግን ማለት እኔ ግራ የሚገባኝ አባቃስ ይያት ምንድን ነው ብቻ ነው ረጋበት። እሺ ዮና አንተስ እንዴት ነበር? ስሜቱ እንዴት ነው? ጸበል ደስ ይላል። የመጀመሪያ ቀን ያው ትንሽ መንፈሱ ምናምን ትንሽ እንትን ስላለ የመጀመሪያው ቀን ትንሽ ያስፈራ ነበር፣ ያስጠላ ነበር። ይሄድ ግን ያው ማርያም ላካጅ ምሮኝ አሁን ባልወጣው ደስ ይለኛል። የሆነ እዚህ መጥቼ ስራም መስራትም ስላለብኝ እና ግዴታ ስለሆነብኝ እንጂ የወጣው ባልመጣና ዘባሳለች ደስ ይለኛል። ያቅ ነው እንግዲህ ያው ይሄ ነው በእኔ በኩል ያለውና አሁንስ ምንድን ነው የሚሰማ? ግልጽ አድርግ። ደስታ ጤና ምናምን በቃ እሱ እኮ
ጤናሽ ሲኖር ደስ የሚል ደስታ ነው የሚሰማው። እኛም የምንፈልገው እሱን ደስታ ነው። አዎ ግን ቅድም ትናንትና ስናወራ ነበር እናንተ ከእንትኖች አገኘን ምናምን ስትል ነበር። ምንድን ነው በጣም ብዙ ነገር ማለት እኔ ማን አደረገው የሚለው ራሱ ጥያቄ ሆነብኝ። አባም ሲጠይቁኝ ነበር ማን ነው የቅርብ ሰው መጥቶ እንደዚህ ያደረገ ሰው አለ ምናምን ሲሉኝ ነበር። ምንም ማስታወሰው ነገር የለም። እስኪ ምንድን ነው ያያችሁት ያጋጠማችሁ ነገር ሲነገር ቤት ውስጥ ምን የቱ ጋር አገኘ ምን ይገርልኝ ምን የት እጅ ነው? እኛም እኮ ግራ ገብቶናልና የሆነ ከሆነ ጊዜ በኋላ አንተ አብረህን አለ እኔም ከሱ ተለይቼ አላውቅም። በቃ የሆነ ሱቅ ዕቃ ለመገዛዛት ምናምን ብወጣ ነው። በዛ ታይም ደግሞ እንጃ ገብተው ያስቀምጣሉ ምናምን ብዬ አላስብም። ብቻ ማን እንዳስቀመጠ ምናምን አናውቅም። ግን ያው የታወቀ ማን እጁ እንዳለበት ምናምን የታወቀ ነው። እና በቃ የዶሮ አንገት የሆነ ባዕድ ነገሮች ምናምን እንኳን ያለፈው አለፈ። አይ እግዚአብሔር እንኳንም አሳለፈን ነው እንጂ የሚባለው አሁን እኔን አንስተን ማውራታችን እዚህ ጋር ታስቦ ይሆናል እንትን ጥሩ ነገር ያለው አይመስልም። ግን ያው እግዚአብሔር እንኳን አሳለፈን። መቀጣት ያለባቸው ሰዎችም ተቀጥተዋል። እንዴት ሆነች እሷስ? አሳሰርናት ምናምን አንዳንድ መረጃዎችን ማግኘት ይችላል ነበር። በጣም ብዙ መረጃ የሆነ ሲጀመር በራሷ አሁን ሲበዛባት እንትን አለች መሰከረች ምናምን ያው አውጣጣት ተናገረች። ያደረገችው ሁሉ ነገር በቃ የሆነ አለ አይደለ ያንተ ስራ አለ በቢዝነስ ሰራው ስራ አይደለ በዛ የተነሳ በቃ እሷ የምትሰራው ስራ ጋር ተቃራኒ ነው። እንደሷ አይነት ሰው ነው አንተ እንትን የምትለው እና በዛ ተነሳስተ ምናምን እንደሆነ የቅናት መንፈስ ነው። ከባድ ነው። እንደዚህ የሆነ ሰው እኮ ሲያሰራብህ ቢያንስ እንኳን በሆነ ነገር ብቻ ነው አይደለ አንተ ደግሞ ያ ነገር ላይ እውቀቱ ስላለ አግኝተን እንኳን የሆነ ሲቃጠል ሁሉም ነገር እንደሚከሽፍ የታወቀ ነው። እንትን እንዳይ በጣም ብዙ ነገር ነው። በቃ የሆነ ሰው አስቦ እንኳን እንዳይደርስ በጣም ብዙ ነገር ነው የተደረገው። ግን እግዚአብሔር የሚሰራው ነገር የለም። ሁሉንም ነገር ቀን በቀን አግኝተነዋል። ይመስገን ፈጣሪ እና በቃ ከሽፏል። የሰይጣን ስራ ከሽፏል። አንተም ሰላም ሆነህልናል። ብቻ እሷ ጥቃቱን አግኝታለች። እስር ቤት ገብታለች። እሱ እግዚአብሔር ይመስገን ለቤቴ መብቃት ወደ ጤና መመለስ በራሱ ትልቅ ደስታ ነው፣ ትልቅ ነገር ነው። ዜሪስታችሁ እናንተ አታመስገን። አሁን ቡናችንን ሳናፈላ ቶሎ ደረስክበት። ቅርብ አይደለችም። በዛ ላይ ደግሞ እኛ እንትን እያልን ነበር፣ ደስታ ላይ ነበር። ምን በስራ አሰራበት አንተ ሲያወራኝ ራሱ እኮ ቅይር ብሎ ነበር ሲያወራኝ ነበር ነበር ራሱ አንቺም እንደዛ ከዚህ በላይ ምን ደስ አለ? በቃ እንደቅ ስትል ነበር ይሁን በቦታው ስትሆን እኮ ነው የሆነ የሚታወቀው። እንትን እኔ እንጃ ብቻ ከባድ ነበር። ሁሉንም ነገር በሂደት አንተም ታውቀዋለህ የተፈጠረውን ሲፈጠር የነበር እንዴት እየሆንክ እንደነበረ ምናምን። ብቻ አሁን ሙሉ ለሙሉ ጤንነትን ነው የምፈልገው። ያው ይሞታል እስከማለት ደረጃ ድረስ ያው አባም ነግሯል። ትንሽ ብትቆይ ያው ነፍስን ሊነጥቅ የመጣው ያጋንንት ነው ሲሉ ነበር። እኔ ምን እንደምታገኝ አላውቅም፣ ምን እንደሚያገኙ አላውቅም። ያው እርግጠኛ አይደለንም እና ክፉ መንፈስ ያለበት ሰው እኮ ሲጀመር የሰውን ደስታ አይፈልግም። ያው እሷንም እኔ እናንተ ተረባርባችሁ ወሰዳችሁ፣ እሷንም ተረባርቦ የሚወስዳት ሰው ምናምን እንደዚህ ቤተሰብ ቢኖር ምትድን ይመስለኛል፣ ወደ ራሷ የምትመለስ ይመስለኛል። ፈጣሪ ማህያ ይምራልና ወዳም አይደለም አውቃለሁ። እና ለዛም ነው እኔ ክስም አልፈልግም፣ መክሰስ አልፈልግም። አንዴ ትጸበል ያው የተከሰሰችበት ነገር አለ እና ከዛ ነፃ ከሆነች ድጋሚ እኔ ምስክር እንትን ማለት አልፈልግም። እና አይ በቃ ስለዛ ነገር ለኛ ተወለኛ ጓደኞች አለን። ስለዚህ ነገር አትጨነቅ። አንተ ማሰብ ያለብህ ሙሉ ጤንነትህን አይደለ? ነው አመሰግናለሁ። ላንተውሽ ልወድሽ ዘላለሜን ልሰጥሽ ምያለው ማንነቴን
አሰላስላለሁ ዛሬም ደግሜ የለየለኝ ፍቅርሽ ይገርማል። የሚያሳየው ምልክት ስላላያቸው ለዛ ነው ቀናችሁ እያልኩት። እንግዲህ እስኪ ቡናችንን ፈላፈላ አድርጉና ጠጣጠጣ እናድርግ። እስኪ ከዛ ወደ ስራችንም እንመለስ፣ ወደ ኑሯችንም እንመለስ። እስኪ እንግዲህ ያው ኧረ እቃውን አስገባ እንጂ ባኑ ሰበሉን ሞተሩ ምናምን ከፋፍችና እስኪ ደስ ይበለን፣ ደስ ይበለን። አንተ እስኪ ስራ ሰበሉን አስገባ።